የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሐሙስ የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ትግራይ ላይ አደገኛ ጥቃት ሊፈጸም ነበር። በዚህም በአፋር በረሃ ላይ አቅጣጫ ሲገሰግስ የነበረው ጦር መሃል ላይ ተቃውሞ ስለገጠመው እቅዱ ሳይሳካ ቀርቷል ሲል በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር አስታውቋል። ከዚሁ ጋር በተያያዘም ለሶስት አካላት ጥብቅ ጥሪውን አቅርቧል። ዘርዘር ባሉት መረጃዎቻችን ውስጥ አካተን ከያዝናቸው ለታይ ጥንቅራችን አካል ነው። ህወሓት ከፌደራሉ መንግስት በላይ በእናቶ ጌታቸው ረዳ እንቅስቃሴ ተቸግረናል፣ አሁንም በህልውና አደጋ ላይ ነን፣ የፌደራሉ መንግስት የጦርነት ዛቻ እያሰማብን ነው፣ መዘጋጀት ይገባናል፣ አሁን ያለው የኃይል አሰላለፍ ተለውጧል፣ ወዳጅ ለማብዛት ተጠምደን እየሰራን ነው፣ ዓለም አቀፍ ማህበረሰቡንም በጥብቅ ወቅሷል። በአማራና ኤርትራ ጉዳይም ያለው ነገር አለ። ጥንቅራችን በዚሁ ዙሪያ ያለውን ዕለታዊ መረጃ ያደርሳችኋል። በአማራ ክልል ሰሜን ሸዋ የተከሰተውና የበርካቶችን ህይወት የቀጠፈውን አሳዛኝ ክስተት በርካታ ዓለም አቀፍ ብዙሃን መገናኛዎች ሽፋን ሰጥተውታል። ማን ምን አለ? ዘገባ ይዘናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከባድ ስጋት ውስጥ መሆናቸው ተሰምቷል። አዲሱ የኤርትራ አሜሪካ ዲፕሎማሲም ከዚሁ ስጋት የመነጨ ነው ተብሏል። ከአዲሱ የኢሳያስ አስተዳደር ያልተለመደ ውሳኔ ጀርባ አንድ አስገራሚ መረጃ ተጋርቷል። መረጃውን ይዘናል። ግብጽ ፖርት ሱዳን ላይ መቀመጫውን ካደረገው የጀነራል አልቡርሃን አስተዳደር ጋር በጥብቅ መክራለች። ጀነራሉ ኢትዮ ኤርትራን ለማስታረቅ እቅድ እንዳላቸው በገለጹ ማግስት ከግብጽ ጋር በጥብቅ ተመክሯል። በፖርት ሱዳን የግብጽ የውጭ ጉዳይ ሚኒስትርን ጨምሮ ከፍተኛ ዲፕሎማቶች በተገኙበት ግድቡን እንዲሁም ቀጠናዊ ጉዳዮችን በተመለከተ ምን ተመከረ የሚለውን ከጥንቅራችን ይሰማሉ። ኢትዮጵያ ላይ ክስ የመሰረተው የቻይና ድርጅት በሰሜኑ ጦርነት ምክንያት በተቋረጠ የመንገድ ግንባታ የተነሳ ኢትዮጵያና የቻይና አንድ የግንባታ ድርጅት በዓለም አቀፍ ችሎት መካሰሳቸው ተሰማ። በሰሜን ተራሮች ደባርቅን ከዛሬማ በሚያገናኘው መንገድ ግንባታ ነው ክሱ የቀረበው። መረጃው ዝርዝር አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ሲገሰግስ የነበረው የገጠመው የትግራይ ጊዜያዊ አስተዳደር ትግራይ ላይ ጥቃት ሊፈጽም ሲገሰግስ የነበረው ጦር መሃል ላይ ችግር ገጠመው፣ እቅዱም ሳይሳካ ቀረ ብሏል። ጊዜያዊ አስተዳደሩ በክልሉ ኮሚኒኬሽን መስሪያ ቤት በኩል ባወጣው መግለጫ በአፋር በኩል አልፎ ወታደራዊ ጥቃትን ሊሰነዝር ነበር ያለው ሐራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ታጣቂ ኃይል ነው ብሏል። ይኸው ምሽቱን የተሰራጨው ጊዜያዊ አስተዳደሩ መግለጫ ታጣቂው ኃይል በአፋር በረሃሌ በኩል አልፎ ኮነባ በተባለ ቦታ ሲደርስ በአፋር ሕዝብ በኩል በደረሰበት ተቃውሞ ጥቃቱ እውን ሳይሆን ቀርቷል ሲልም አስታውቋል። በዚህም ታጣቂው ኃይል በአፋር ሕዝብ ላይ ተኩስ ከፍቷል በማለትም ይኸው መግለጫ ከሷል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በዚሁ መግለጫው ታጣቂው ኃይል በአፋር ሕዝብ ላይ ጥቃት መክፈቱን በጽኑ አውግዛለሁ ሲልም አስታውቋል። ይኸው መግለጫ የተከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለውና የትግራይና የአፋር ሕዝቦችን ወንድማማችነት የሚጎዳ ነውም ብሏል። ከዚህም በተጨማሪ መግለጫን ጥሪ ያቀረበበት ሁኔታም ታይቷል። ጥሪው ለታጣቂዎቹና ለፌደራል መንግስቱ ለአፋር ክልላዊ መንግስት የቀረበው ነው ታይቷል። በዚህም ጊዜያዊ አስተዳደሩ ታጣቂዎቹ ልዩነቶችን በአፈሙዝ ለመፍታት እየሄዱበት ያለው መንገድ ስህተት ነው በማለትም ችግሮቹን በሰላማዊ መንገድ መፍታት ይገባቸዋል ሲልም ጥሪውን ያቀረበበት ሁኔታ ታይቷል። የፌደራሉና የአፋር ክልላዊ መንግስትም አሁን ያለው ችግር ሰላማዊ በሆነ መንገድ እልባት እንዲያገኝ የየበኩላችሁን ሚና ተወጡ ብሏል። በአፋር ክልል ይንቀሳቀሳል በተባለው ታጣቂ ኃይል ዙሪያ እስካሁን ባለው ሁኔታ በፌደራሉ መንግስትም ሆነ በአፋር ክልላዊ መንግስት በኩል የተባለ ነገር የለም። ከትላንቱ የትግራይ ጊዜያዊ አስተዳደር ክስና ጥሪ ጋር በተያያዘም የተሰጠ ምላሽ አልታየም። በቀጣይ መረጃ
ህወሓት ስለ አማራና ኤርትራ ከፌደራሉ መንግስት በላይ በእናቱ ጌታቸው ረዳ እንቅስቃሴ ተቸግረናል። አሁንም በህልውና አደጋ ላይ ነን። የፌደራሉ መንግስት የጦርነት ዘመቻ እያሰማብን ነው። መዘጋጀት ይገባናል። አሁን ያለው የኃይል አስተላለፍ ተለውጧል። ወዳጅ ለማብዛት ተጠምደን እየሰራን ነው። በትግራይ ህልውና ዙሪያ አብረው ሊሰሩ ከሚችሉት ጋር መግባባትን መፍጠር አለብን። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለ። ይህንን መደገፍ አለብን። ከአማራ ጋርም እንደዚሁ ግንኙነት መኖር አለበት ሲሉ ህወሓት አስታውቋል። ይህን የተናገሩት የህወሓት ስራ አስፈጻሚ ዶክተር ተከስተ አብርሃም ናቸው። የመረጃው ምንጭ ዶቼ ቬሌ ዶክተር አብርሃም ይህንን የተናገሩት ህወሓት የምሁራን መድረክ ብሎ ባዘጋጀው ስብሰባ መሆኑን አመላክቷል። የፕሪቶሪያው ስምምነት ሙሉ በሙሉ መከበር አልቻለም። የስምምነቱን አፈጻጸም በተመለከተ የሚካሄዱ ይገባቸው የነበሩት የግምገማ መድረኮችም ቀሪ ሆነዋል በሚል ከዚሁ ጋር ክስ የተሰማ መሆኑን ዘገባው ያመለከተ ሲሆን የፕሪቶሪያ የሰላም ስምምነት አፈጻጸምን የሚገመግም የአፍሪካ ህብረት ፓነል እንዲጠራ በተደጋጋሚ መጠየቁን ያወሳው ህወሓት ለዚህ ጥያቄ አዎንታዊ ምላሽ እንዲሰጠው አሁን ጥሪ ማቅረቡን በዘገባው ተመላክቷል። ህወሓት የምሁራን መድረክ ብሎ ባዘጋጀው ስብሰባ የተናገሩት የፓርቲው ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የፕሪቶሪያ ስምምነት እንዲፈረም ሚና የነበራቸው አካላት ስምምነቱ እንዲፈጸም ጫና በመፍጠሩ ረገድ የሚጠበቅባቸውን አልተወጡም ብሏል። የፕሪቶሪያ ስምምነት ሲፈረም አይነተኛ ሚና ከተጫወቱት መካከል አንዷ አሜሪካ የነበረች ሲሆን በጊዜውም የባይደን አስተዳደር የነበረው ሚና ከፍ ያለ ነበር። ጉዳዩንም በስቴት ዲፓርትመንት በኩል እስከ መጨረሻው የቀጠሉትን አምባሳደር ማይክ ሃመርን ጨምሮ ሌሎች ልዩ መልእክተኞችን ሳይቀር በመሾም በብርቱ ክትትል ሲያደርግ የቆየ መሆኑ አይዘነጋም። ሆኖም አሁን ባለው ሁኔታ ግን ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ስለ ትግራይ ወይም አጠቃላይ የፕሪቶሪያ ስምምነት ጉዳይ የሚነሳ አንዳች ነገር አልታየም። የአውሮፓ ህብረትና ሌሎች የጎላ ተሳትፎ የነበራቸው አካላትም የአሜሪካን ኮቴ ተከትለው የሚሄዱ በመሆናቸው ወደ ትግራይ ሲያደርጓቸው የነበሩትን ጉዞዎች የገቱበት ሁኔታ ታይቷል። በዚህም በድህረ ባይደን አስተዳደር በአሁኑ ሰዓት በምዕራቡ ዓለም የዲፕሎማቲክ ማህበረሰብና የዚሁ ስምምነት አካል በሆነው የአፍሪካ ህብረት በኩል ስለ ፕሪቶሪያው ስምምነት ቀሪ አፈጻጸም ሂደት የሚባል ምንም ነገር የለም። ሆኖም በስምምነቱ አፈጻጸም ዙሪያ ዓለም አቀፉ ማህበረሰብ በፌደራሉ መንግስት ላይ ጫናቸውን እንዲያሰርፉ ህወሓትና የትግራይ ጊዜያዊ አስተዳደር አሁንም በብዙ መግለጫዎች እየወተወቱ ይገኛሉ። እስካሁን ባለው ሁኔታ ለዚሁ ውትወታ የሚሰጥ ምላሽ ግን አልታየም። ከዚሁ ጋር በተያያዘም ፍትሐዊ ያልሆነ ሁኔታ እየቀጠለ እንደሆነ ለዓለም አቀፉ ማህበረሰብ አባላት ስንገልጽላቸው ይረዱታል ያሉት ዶክተር አብርሃም ተከስተ ይሁንና ይበልጥ ጫና ለመፍጠርና ትኩረት ለማግኘት የውስጥ አንድነት ያስፈልጋል ሲሉ መናገራቸውን ይኸው የዶቼ ቬሌ ዘገባ አክሏል። ህወሓት በትግራይ ውስጥ የውስጥ የፖለቲካ ክፍፍል እየታየ ነው። እናም የትግራይን ህዝብ በአንድ ላይ እንዲቆም ለማድረግ ብሔራዊ አንድነት ያስፈልጋል በማለት በህዝቡ በየመድረኩና በየዘርፉ ከጥግ እስከ ጥግ ማወያየት ከጀመረ በርካታ ሳምንታት ተቆጥረዋል። ውይይቱ አሁንም ድረስ የቀጠለ መሆኑንም ከክልሉ እየወጡ ያሉት መረጃዎች ያመለክታሉ። ሆኖም በአቶ ጌታቸው ረዳ የሚመራውና ከህወሓት የተለየው ቡድን በዲፕሎማሲው ይሁን ሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉም ዶክተር አብርሃም አክለው መናገራቸውን ይኸው የዶቼ ቬሌ ዘገባ አክሎ አመልክቷል። ዶክተር አብርሃም የህልውና አደጋ አጋጥሞናል፣ ወዳጆች ማብዛት ይጠበቅብናል። በትግራይ ህልውና ዙሪያ አብረው ሊሰሩ ከሚችሉት ጋር መግባባት መፍጠር አለብን። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለ፣ መደገፍ ነው ያለብን። ከአማራ ጋር እንዲሁ መደረግ አለበት። የኢትዮጵያ መንግስት ከአማራ ጋር የህዝብ ለህዝብ ግንኙነት እንዳይኖር እያደረገ ነው። ግን የግድ ከአማራ ህዝብ ጋርም ግንኙነት ዝምድና ልናጠናክር መቻል አለብን ሲሉ መናገራቸውንም ዘገባው አክሏል። ከኤርትራ ጋር የህዝብ ለህዝብ ግንኙነት በሚል የተጀመረው እንቅስቃሴ ያለ ፌደራሉ መንግስት እውቅና የሚሄድ በመሆኑ አደጋ ሊያስከትል ይችላል። ክልል ከሀገር ጋር እንዴት የራሱን ግንኙነት ይፈጥራል በማለት በዚያው በትግራይ ያሉና የመርህ ጥያቄዎችን የሚያነሱም አሉ። ህወሓት ግንኙነቱ የመንግስት ለመንግስት ሳይሆን ህዝብ ለህዝብ ነው የሚል ምላሽንም እየሰጠ ይገኛል። በቀጣይ ርዕሳችን በቤተ ክርስቲያኗ አሳዛኝ ክስተት በዓለም አቀፍ የተሰማው በአማራ ክልል ሰሜን ሸዋ የተከሰተውና የበርካቶችን ህይወት የቀጠፈውን አሳዛኝ ክስተት በርካታ ዓለም አቀፍ ብዙሃን መገናኛዎች ሽፋን ሰጥተውታል። የአሜሪካዎቹ ኤቢሲ ኒውስ፣ ሲቢኤስ እና ዋሽንግተን ፖስት፣ የቱርኩ አናዶሉ፣ የህንዱ ዘ ቴሌግራፍ ካልካታ፣ የናይጄሪያው ጋርዲያን፣ የእንግሊዙ ቢቢሲን ጨምሮ በርካቶች ይህንኑ አሳዛኝ ክስተት በተመለከተ ሰፊ ዘገባዎችን አስነብበዋል። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን ለግንባታ የተረበረበ እንጨት ተደርምሶ ቢያንስ 36 ሰዎች ህይወታቸው ሲያልፍ በርካቶች መጎዳታቸው ተዘግቧል። ይህን አሳዛኝ ክስተት በተመለከተ አልጀዚራ ባስነበበው ዘገባ የሟቾች ቁጥር 36 እንደሚገመት ጠቅሶ የአደጋው መንስኤ በመሰራት ላይ ያለ ርብራብ ተደርምሶ መሆኑን ገልጿል። ዋሽንግተን ፖስት ቢያንስ 25 ሰዎች ሳይሞቱ እንዳልቀረ ገልጿል። ሲቢኤስ ኒውስ እንዲሁ ከ36 በላይ ሰዎች ህይወታቸው ማለፉን በገለጸበት ዘገባው
ክስተቱን በአካባቢው ሰዓት አቆጣጠር ጠዋት 1 ሰዓት ከ45 ላይ ደርሷል ሲል አመልክቷል። የቱርክ አናዶሉ የሟቾች ቁጥርን 30 እንደሚደርሱ በመግለጽ ከ70 በላይ ሰዎች ከአደጋው ጋር በተያያዘ የሕክምና ክትትል ላይ መሆናቸውን አመልክቷል። ሌሎች አህጉራዊና ዓለም አቀፋዊ መረጃ ምንጮች የሟቾችን ቁጥር ከ25 እስከ 36 እንደሆነ በመግለጽ በመዘገብ ላይ ይገኛሉ። አደጋው የደረሰው መስከረም 21 2018 ዓ.ም ማለዳ ከጠዋቱ 1 ሰዓት ከ45 ላይ እንደሆነና በአደጋው 36 ሰዎች እስካሁን ድረስ ሕይወታቸው ማለፉ ሲረጋገጥ ከ200 በላይ ሰዎች ደግሞ ጉዳት እንደደረሰባቸው የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ ገበየውን ጠቅሶ የዘገበው ቢቢሲ ነው። የፎቁ መረማመጃ 14 ዓመት የቆየ ነው። ሰዎች በጉብኝት ላይ ሳሉ ከአቅሙ በላይ ስለተጫኑ ተሰባብሮ አደጋው ደርሷል በማለት አደጋው እንዴት እንደተከሰተ አስረድተዋል። የመደርመስ አደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው የሚሉት የአካባቢው ኃላፊዎች ተጎጂዎቹን በአካባቢው ወደሚገኙ የተለያዩ የሕክምና ተቋማት መውሰዳቸውን ገልጸዋል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታየ ከጠዋቱ 2 ሰዓት ተኩል ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎችን ሕክምና እየሰጡ መሆናቸውን ገልጸዋል። ከፍተኛ ጉዳት ከደረሰባቸው ሰዎች መካከል 5 ወደ አዲስ አበባ መላካቸውን ጨምረው ተናግረዋል። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባታ 55 ሰዎች ከመካከለኛ እስከ ከፍተኛ ጉዳት እንደደረሰባቸው ለብሔራዊ ቴሌቪዥን ጣቢያ ገልጸዋል። የደረሰውን አደጋ ተከትሎ መንግስት ባወጣው የሐዘን መግለጫ ሕይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ መንግስት የተሰማውን ሐዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በሕክምና ላይ ለሚገኙት በፍጥነት ማገገምን እንመኛለን ብሏል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ የሞቱ ሰዎች ከ25 እስከ 80 ዓመት እንደሚደርሱ ገልጸዋል። ይህ በእንዲህ እንዳለ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በምንጃር ወረዳ በአረርቲ ከተማ በደብረ ገነት ቅድስት ማርያም ቤተክርስቲያን በተከሰተውና ከ30 በላይ ለሚሆኑ ምዕመናን ህልፈት ምክንያት በሆነው አደጋ የተሰማቸውን ጥልቅ ሐዘን ገልጸዋል። ቅዱስነታቸው በአደጋው በሞተ ሥጋ ለተለዩን ወገኖቻችን እረፍተ ነፍስን፣ በአደጋው የአካል ጉዳት ለደረሰባቸው ሁሉ ምሕረትን በመለመን ለተጎጂ ቤተሰቦችና ለመላው ምዕመናን መጽናናትን ይስጥልን በማለት አባታዊ የሐዘን መልእክታቸውን አስተላልፈዋል። ወደ ቀጣይ ርዕስ እናልፍ። የኢሳያስ ያጸፋ እርምጃ። የኤርትራ የአሜሪካ አዲሱ የዲፕሎማሲ ወዳጅነት በአሜሪካ ግስጋሴውን እያደረገ ከሚገኘው ተቃዋሚው ብርጌድና አህመዱ ግስጋሴ ጋር በተያያዘ መሆኑን ያመለከተ መረጃ ተጋርቷል። የኢሳያስ አፈወርቂ አስተዳደር ስጋት ውስጥ በመሆናቸው የተወጠነ መሆኑም ነው የተገለጸው። በዚህ ጉዳይ አፍሪካን ኢንተለጀንስ ባስነበበው ዘገባ የኢሳያስ ብርቱ ተቃዋሚው በትራምፕ አስተዳደር ተቀባይነቱ እየጨመረ እየመጣ ባለበት የኢሳያሱ መንግስት ታይቶ በማይታወቅ መልኩ ወደ አሜሪካ ጠጋ ማለቱን ገልጿል። የፕሬዝዳንት ዶናልድ ትራምፕ አስተዳደርና የኢሳያስ መንግስት በኒውዮርክ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን ላይ ድንገተኛ ከፍተኛ ስብሰባ ማካሄዳቸውን ያስታወሰው ዘገባው ውጥረት ለማርገብና ግንኙነታቸውን ለማደስ ፍላጎት መኖሩን ከኤርትራ በኩል መገለጹን አመልክቷል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ከፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር ባደረጉት ውይይት በናይል ተፋሰስና ቀይ ባህርን በተመለከቱ ጉዳዮች መምከራቸው ይታወሳል። ይኸው ምክክር አሜሪካና ኤርትራ ወዳጅነታቸውን ለመመለስ ያለመ መሆኑ ከኤርትራ አስተዳደር በኩል የተጋሩ መረጃዎች በስፋት ቢያመለክቱም ግንኙነት በቅርቡ በዋሽንግተን ሎቢውን ከከፈተው የኢሳያስ አስተዳደር ብርቱ ተቃዋሚው ብርጌድና አህመዱ ግስጋሴ ጋር በተያያዘ መሆኑን ዘገባው አመልክቷል። የኤርትራ አገዛዝ በዲሲ ለጀመርነው ጠንካራ ዲፕሎማሲ ግስጋሴ ምላሽ መስጠት ጀምረዋል ሲሉ የተናገሩት የብርጌድና አህመዱ ከፍተኛ አመራሩ በየነ ገብረ እግዚአብሔር በተባበሩት መንግስታት ስብሰባ ጎን ለጎን የኤርትራ የውጭ ጉዳይ ሚኒስትር ከትራምፕ አማካሪ ጋር ያደረጉት ምክክር የዚሁ ማሳያ ነው ሲሉ አመልክተዋል። የብርጌድና አህመዱ አመራሩ አክለውም ከታሪክ እንደምንማረው የኢሳያስ አምባገነን አስተዳደር ስጋት ሲሰማው በተወሰነ መልኩ ባህሪውን ለወጥ በማድረግ ወዳጅ መስሎ የመቅረብ አዝማሚያ ያለው ሲሉ አመልክተዋል። የአሁኑም የአሜሪካ ምክክር ከዚህ የዘለለ አለመሆኑን አመራሩ አጽንኦት ሰጥተዋል። በሌላ በኩል አሜሪካና ኤርትራ መካከል ያለው ግንኙነት ለዘመናት የሻከረ የነበረው ፕሬዝዳንት ኢሳያስ ዩናይትድ ስቴትስን የኤርትራን በራስ የመቻል ፖሊሲ እንደ ዋና አፍራሽ አድርገው ስለሚመለከቱ መሆኑ ይነገራል። ፕሬዝዳንቱ እንደ ወጣቶች ስደት ያሉትን ችግሮች እንኳ በሲአይኤ የሚደገፉ የተደራጁ ዘመቻዎች ናቸው ሲሉ ይከሳሉ። በሌላ በኩል ኢሳያስ የአንድ ወገን የዓለም ስርዓት ማብቃቱንና እንደ ቻይናና ሩሲያ ያሉ ሀገራት መነሳትን በደስታ እንደሚቀበሉ ሲናገሩ ይስተዋላሉ። ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኤርትራ የኢሳያስ አፈወርቂን አስተዳደር ግንኙነት ለማሻሻል አንድ ብለው ደብዳቤ መላካቸው ከተሰማ በኋላ ግንኙነቱ ፈቀቅ ሳይል ከቆየ በኋላ ባለፈው ሳምንት ከፍተኛ የተባለው በትራምፕ አስተዳደር ተወካይና በኤርትራ ውጭ ጉዳይ ሚኒስትር ምክክር ተደርጓል። ይህ ምክክር የአዲስ ዲፕሎማሲ መሰረት መጣሉን ያመለከተ መሆኑን በስፋት የተዘገበ ሲሆን
በሌላ በኩል የኢሳያስ አስተዳደር በአሜሪካ ብርቱ ተቀናቃኝ ከመጣባቸው በኋላ አካሄዳቸውን የቀየሩበት እንደሆነም አዲሱ መረጃ ገልጿል። የኢሳያስ ብርቱ ተቃዋሚ የሆነው ብርጌድ ንሓመዱ በአሜሪካ ከምክር ቤት አባላት ጋር እንዲሁም ከአሜሪካ ምክር ቤት ከፍተኛ አመራሮች ጋር በተለያዩ ጊዜያት የመከረ ሲሆን ሎቢውንም በዋሽንግተን ከፍቷል። በቀጣይ መረጃ ከአልሲሲ ለጀነራሉ የተላከው ጥብቅ መልእክት። ግብጽ ፖርት ሱዳን ላይ መቀመጫውን ካደረገ የጀነራል አልቡርሃን አስተዳደር ጋር በጥብቅ መክራለች። ይኸው ጥብቅ ምክክር ከህዳሴው ግድብ ጋር በተያያዘ ትኩረት ያደረገ ነው። በፈረንጆቹ 2023 በሱዳን ሁለቱ ተፋላሚ ጀነራሎች መካከል ጦርነት ከተቀሰቀሰ በኋላ ጀነራል አብዱልፈታህ አልቡርሃን ከካርቱም ወደ ፖርት ሱዳን መንግስታዊ አስተዳደሩን ማዛወራቸው ይታወቃል። በፖርት ሱዳን ጀነራል አልቡርሃንን ለመጎብኘት ስታቅማማ የቆየችው ግብጽ ጨካን ብላ የውጭ ጉዳይ ሚኒስትር ባድር አብዱልአቲ ልካለች። የግብጽ የውጭ ጉዳይ ሚኒስትር ወደ ፖርት ሱዳን ያቀኑት የፕሬዝዳንት አብዱልፈታህ አልሲሲ መልእክት ለማድረስ መሆኑን የግብጽ መንግስት ልሳን የሆነው አህራም ኦንላይን ዘግቧል። ሚኒስትሩ ከአልቡርሃን ጋር በነበራቸው ቆይታ ስለ ሁለቱ ሀገራት ውሃ ደህንነት ጉዳይ አንስተው መነጋገራቸው የተነገረ ሲሆን በምስራቅ ናይል በኩል የሚደረገውን የአንድ ወገን እንቅስቃሴ በጋራ ማውገዛቸውን ዘገባው አመልክቷል። ሰሞኑን በሱዳን ለተከሰተ ጎርፍ ግብፃውያን ኢትዮጵያን ተጠያቂ ለማድረግ ከፍተኛ ዘመቻ ከፍተው ርብርብ ላይ መሆናቸው ይታወቃል። በዚህ ውይይት የግብፁ የውጭ ጉዳይ ሚኒስትር ዳግም ኢትዮጵያን ተጠያቂ አድርገዋል። አዲሱ የሱዳን ጠቅላይ ሚኒስትር ከማል ኢድሪስ በጉዳዩ ዙሪያ ከኢትዮጵያና ከግብጽ ጋር ለመመካከር ሐሳብ እንዳላቸው በዘገባው ተመልክቷል። ከማል ኢድሪስ ጠቅላይ ሚኒስትር ሆነው በተሾሙ ማግስት ካይሮን የጎበኙ ሲሆን በጉብኝታቸው ወቅት ሱዳን ለ1959 ስምምነት ተገዥ ሆና እንደምትቀጥል ለአብዱልፈታህ አልሲሲ ቃል መግባታቸው አይዘነጋም። ጠቅላይ ሚኒስትሩ በዚሁ ሳምንት መጀመሪያ ከኢትዮ ኤርትራ የቀይ ባህር ውጥረት ጋር በተያያዘ ያስተላለፉት መልእክት አንድ አነጋጋሪ ጉዳይ ማንሳታቸው ይታወቃል። ጠቅላይ ሚኒስትር ከማል ኢድሪስ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ በተጓዙበት ወቅት ከተለያዩ ሀገራት መሪዎች ጋር ውይይት ማድረጋቸውና የኢትዮጵያና የኤርትራ ውዝግብ አንዱ የውይይት ጉዳይ እንደነበር ተዘግቧል። ባለፈው ሳምንት ሐሙስ ዕለት ከጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌ ጋር በነበራቸው ውይይት ጀነራል አልቡርሃን ኢትዮጵያና ኤርትራን የማስታረቅ እቅድ እንዳላቸው መግለጻቸው የሚታወስ ነው። በመጨረሻ ርዕሳችን ኢትዮጵያ ላይ ክስ የመሰረተው የቻይና ድርጅት። በሰሜኑ ጦርነት ምክንያት በተቋረጠ የመንገድ ግንባታ የተነሳ ኢትዮጵያና የቻይና አንድ የግንባታ ድርጅት በዓለም አቀፍ ችሎት መካሰሳቸው ተሰማ። የቤጂንግ የከተማ ግንባታ ቡድን ቤጂንግ አርባን ኮንስትራክሽን ግሩፕ የሚሰኝ ድርጅት የኢትዮጵያ መንግስትን መክሰሱን የኢትዮጵያ ኦብዘርቨር ዘገባ አመልክቷል። የችሎት ክርክሩ በእንግሊዝ ለንደን ላይ የተደረገ ሲሆን ችሎቱ እንደ አውሮፓ አቆጣጠር በ2026 ፌብሩዋሪ ወር ላይ ብይን ይሰጣል ተብሎ እንደሚጠበቅ የውስጥ ምንጮች ገልጸዋል። ድርጅቱ በሰሜኑ ጦርነት ወቅት በፕሮጀክቱ ላይ ለደረሰበት ዘረፋና ውድመት የ18 ሚሊዮን ዶላር ካሳ በፍርድ ቤት ጠይቋል። ክሱ እየታየ ያለው ለንደን በሚገኘው ዓለም አቀፍ የንግድ ቻምበር ችሎት ነው። የኢትዮጵያ መንግስት በችሎት የሚወክለው ጆርጅ ሮዘንበርግ የሚሰኝ የህግ አማካሪ ድርጅት የቀጠረ ሲሆን የፍርድ ሂደቱን የኢትዮጵያ መንገዶች ባለስልጣን እንደሚከታተለው ተዘግቧል። የቤጂንግ የከተማ ግንባታ ቡድን 68.8 ኪሎ ሜትር የሚረዝም መንገድ ግንባታ ፕሮጀክት ላይ እየሰራ የነበረ ሲሆን መንገዱ በሊማሊሞ በሰሜን ተራሮች ላይ የሚገነባ ሲሆን በአማራ ክልል ደባርቅ ከዛሬማ ከተማ የሚያገናኝ ነው። ድርጅቱ በኪሎ ሜትር 31 ሚሊዮን ብር ጨረታ አሸንፎ ግንባታውን ሲያካሄድ የነበረ ነው። 30 በመቶ ፕሮጀክቱ የተጠናቀቀ ሲሆን እንደ አውሮፓ አቆጣጠር በ2021 ኦገስት ወር ላይ የህወሓት ታጣቂዎች ደባርቅን በተቆጣጠሩ ወቅት የግንባታ ድርጅቱ ስራውን ለማቋረጥ መገደዱን ይገልጻል። በጊዜው በመንገድ ግንባታው ላይ ዘረፋና ከፍተኛ ውድመት በጦርነቱ መድረሱን ተከትሎ ድርጅቱ የካሳ ክስ መስርቷል። የሰሜኑ ኢትዮጵያ ጦርነት በርካታ ግዙፍ ፕሮጀክቶች እንዲስተጓጎሉ ውድመትና ዘረፋ እንዲያስተናግዱ ያደረገ ነው። ከነዚህ መሃል የወልዲያ ኮምቦልቻ ሀራ ገበያ ባቡር ፕሮጀክት ይጠቀሳል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር